ሰላም እንደምን አላችሁ ውድ ተማሪዎቻችን። ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ11ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ዩኒት 2 ጥናታችንን ስንቀጥል እንግዲህ ከዚህ በፊት በነበረን የመጀመሪያ ሴሽን ዩኒት 2 ላይ ማርኬት ስትራክቸር ምን እንደሆነ፣ ስንት አይነት እንዳሉ፣ እንዲሁም ደግሞ ማርኬት ማለትስ ምንድን ነው የሚለውን አይተን ነበረ። ዛሬ ደግሞ 2.1 ሪቪው እናደርግና ከዛ ቀጥለን ፐርፌክት ኮምፒቲሽን ማርኬት ላይ ያሉ ፈርሞች እንዴት ዲሲሽን ሜክ ያደርጋሉ የሚለውን የምናይ ይሆናል ማለት ነው። ከዛ በፊት ሁልጊዜ እንደማስታውሳችሁ lucybridgeacademy.com የሚለውን ሳይት መጠቀም እንዳይረሳ። በቀጥታ ወደ ማርኬት ስትራክቸር ሪቪው ስንገባ ማርኬት ስትራክቸሮች እንግዲህ ቤዝድ ኦን ዋት ነበር ባለፈው ሴሽን የከፈልናቸው? ቤዝድ ኦፍ ነምበር ኦፍ ሴለር፣ ኔቸር ኦፍ ፕሮዳክት ኤንድ ባሪየር ቱ ኢንትሪ ቱ ኤግዚት። ምን ያክል ፊው ነው ሚኒ ነው ያለው ነምበር ኦፍ ሴለር፣ ኔቸር ኦፍ ፕሮዳክቱ ሆሞጂነስ ነው ወይስ ዲፍረንሺየተር ነው፣ ባሪየር ቱ ኢንተር ኤንድ ኤግዚት በፖሊሲ የታጠረ ነው ወይስ እንደፈለጉ የሚገባበት የሚወጣበት ማርኬት ነው የሚለውን አይተን ነበረ። እነዚህን አራቱን ማርኬት ስትራክቸሮችም አይተን ነበረ። በሲኩዌንስ ደግሞ ስናስቀምጣቸው ፍሮም ደ ሞስት ኮምፒቲቲቭ ቱ ደ ሊስት ኮምፒቲቲቭ ካስቀመጥ ነው ደግሞ ፍሮም ደ ሞስት ኮምፒቲቲቭ ቱ ደ ሊስት ኮምፒቲቲቭ በሲኩዌንስ ካስቀመጥ ነው ማን ይቀርማል? ሃይሊ ኮምፒቲቲቭ የሆነው ፐርፌክት ኮምፒቲሽን። ፐርፌክት ኮምፒቲሽን በጣም ሃይሊ ኮምፒቲቲቭ ነው። ከዛ ቀጥሎ ሞኖፖሊስቲክ ኮምፒቲሽን በጣም ኮምፒቲቲቭ ማርኬት ነው። ከዛ ኦሊጎፖሊ ያለ፣ ሞኖፖሊ ደግሞ ጭራሽ ነው ኮምፒቲሽን የሌለበት ብቻውን ፈላጭ ቆራጭ የሆነበት ማርኬት ፕሌስ ነው ማለት ነው። እያንዳንዱን እስኪ ቶሎ ቶሎ እያለን እናያቸዋለን። ፐርፌክት ኮምፒቲሽን ላይ ስንል ሜኒ ሴለርስ ኤንድ ባየርስ ኤግዚስት ሂር። እዚህ እንግዲህ ብዙ ባየር ኤንድ ሴለር አለ። ሆሞጂኒየስ የሆነ ፕሮዳክት ነው ትሬድ የሚያደርጉት። ለምሳሌ ጨው የሚሸጥ ከሆነ፣ ጤፍ የሚሸጥ ከሆነ፣ ስንዴ የሚሸጥ ከሆነ homogeneous product ነው with no differentiation. There is no differentiation between the product. homogeneous ነው. There are no entry barrier or exit barrier. entryም ሆነ exit barrier የለም። አቅሙ ያለው ሁሉ ገብቶ መሳተፍ ይችላል። as long as profit አለበት ብሎ እስካሰበው ድረስ ማለት ነው። ማርኬቱ ሳቹሬት አደረገ አይደለም ብሎ እስካሰበ ድረስ ገብቶ የራሱን ኦፖርቹኒቲውን መጠቀም ይችላል። this allows what free market participation ነው እንግዲህ የሚፈቅድልን። እንዲሁም አይዲያል የሆነ ማርኬት ስትራክቸር ነው ይባላል። ፐርፌክትሊ ኮምፒቲቲቭ ፐርፌክት ኮምፒቲሽን አይዲያል የሆነ ማርኬት ፕሌስ ነው ይባላል። እዚህ ፈርሞች ምንድን ናቸው? ፕራይስ ቴከር ናቸው እንጂ ፕራይስ ሜከር አይደሉም። ፕራይስ ቴከር ናቸው እንጂ ፕራይስ ሜከር አይደሉም። they sell at what at a uniform market price። የተቀመጠላቸውን ፕራይስ አክብረው ይሸጣሉ ማለት ነው። የተቀመጠላቸውን ፕራይስ አክብረው ይሸጣሉ። they are not price makers, they are price takers። ሌላው ሞኖፖሊስቲክ ኮምፒቲሽን። ሞኖፖሊስቲክ ኮምፒቲሽን ደግሞ ከፐርፌክት ኮምፒቲሽን ቀጥሎ ሃይሊ ኮምፒቲቲቭ የሆነ ማርኬት ነው። የሞኖፖሊ እና የፐርፌክት ኮምፒቲሽን መርጀር ነው ማለት ነው የፈጠረው። ለሁለቱም ስናደባልቀው ሞኖፖሊም እንዴት ሞኖፖሊ ሊፈጥሩ ቻሉ የሚለውን ራሱ ፋሲኔቲንግ ኢንትረስቲንግ ኮንሴፕት ነው። በብራንድ ሎያሊቲ በመፍጠር ነው እንጂ በጣም የተለየ ዲፍረንሺየትድ የሆነ ፕሮዳክት ዩኒክ ፕሮዳክት ኖሯቸው ሳይሆን ሴም ፕሮዳክት እያቀረበ ራሱ ለምሳሌ ቡና የሚጠጣ ሰው እኔ የዱካሞ ቡና ነው ወይ ደግሞ እኔ ካልዲስ ነው ወይ ቶሞካ ነው የሚመቸኝ ሊል ይችላል። የቶሞካ ሎያል የሆነ ተጠቃሚ ሌሎች ጋር ላይጠቀም ይችላል። እዛ ጋር ሞኖፖሊ ፈጥሯል ማለት ነው። ለቶሞካ ተጠቃሚዎች ሞኖፖሊ ፈጥሯል። ስለዚህ ቤዝድ ኦን አድቨርታይዚንግ ሌሎች ስፖሪየስ እና ሪል የሚባሉ መክፈያዎች አሉ፣ እናያቸዋለን በኋላ እንዴት አድርገው ቫልዩ አድርገው ሞኖፖሊስቲክ ፓወር እንደሚፈጥሩ። ግን ስቲል ኮምፒቲቲቭ ማርኬት ነው። ስለዚህ ሞኖፖሊስቲክ ኮምፒቲቲቭ ይባላል። there are many sellers here and there are many buyers but products are differentiated rather than identical. ስላይት ዲፍረንሺዬሽን በሆኑ ሜጀሮች ዲፍረንሺዬት ይደረጋል ፕሮዳክት ማለት ነው። አስ ኮምፔርድ ቱ ዘ ፐርፌክት ኮምፒቲሽን ነበር ሆሞጂኒየስ ፕሮዳክት ነበር። እዚህ ግን ምንድነው ዲፍረንሺዬትድ ፕሮዳክት ነው። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ